እጅግ ተጠባቂ የሆነው የአሰልጣኝ ሚኬል አርቴታ መግለጫ ተሰጥቷል። እሳቸው ብቻም ሳይሆኑ የፓሪስ ሰን ጀርሜኑ አሰልጣኝ ሉዊስ ኤንሪኬ፣ የአርሰናሉ ተጫዋች ብራዚላዊው ጋብሪኤል ማርቲኔሊ እንደዚሁም የፒኤስጂው ተጫዋች ቪቲኒያ ስለ ዛሬው ጨዋታ ወሳኝ ንግግሮችን አድርገዋል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። በነገራችን ላይ በርካቶቻችሁ የዩቲዩብ ቻናሌን ሰብስክራይብ ሳታደርጉ ትመለከታላችሁ። እስኪ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ልጋብዛችሁ። እንደተለመደው ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ እስኪ ወደ መረጃዎቹ እንለፍ። ከአሰልጣኝ ሚኬል አርቴታ በፊት የአርሰናሉ ብራዚላዊ ተጫዋች ጋብሪኤል ማርቲኔሊ ከዛሬው ጨዋታ በፊት ቀድሞ መግለጫ ሰጥቷል። እንደዚህ ሲል ነው የተናገረው። ማርቲኔሊ የንግግሩን የጀመረው ስለ ቡካዮ ሳካ በመናገር ነው። ቡካዮ ሳካ ለኔ ልክ እንደ ትክክለኛ ወንድም ነው። እሱ በዓለም ላይ ካሉ ምርጥ ተጫዋቾች አንዱ ነው። እሱ በዚህ አርሰናል ቤት በማግኘታችን እድለኞች ነን በማለት መግለጫውን ጀምሯል። የዛሬው ጨዋታ ትልቅና አዝናኝ ጨዋታ ይሆናል። እኛ በእውነት በራስ መተማመን አለን። የተሻለ ቡድን እንደምንሆን እርግጠኞች ነን። በእርግጥ የምንገጥመው ፓሪስ ሰን ጀርሜን እጅግ በጣም ጥሩ ተጫዋቾች ያሉት ቡድን ነው። ብዙ ነገራቸው ጥሩ ጎን ያላቸው ቡድን ናቸው። ነገር ግን እኛ አርሰናሎች ነን። በራሳችን ትልቅ እምነት አለን። ራሳችንን እናምናለን። ማንንም የማሸነፍ አቅም አለን። በዚህ ደግሞ እርግጠኞች ነን ብለዋል። ለፒኤስጂ ትልቅ ክብር አለ። ለዛሬው ጨዋታ በሚገባ ተዘጋጅተናል ያለው ማርቲኔሊም በዛሬው ጨዋታ እነሱን ለማሸነፍ ዝግጁ ነን። ሁላችንም በጨዋታው አቅማችንን የፈቀደው ነገር ለቡድናችን እንደምንሰጥና ጥሩ ውጤት ይዘን እንደምንወጣ ትልቅ በራስ መተማመን አለን ሲል ተናግሯል። ማርቲኔሊ በአርሰናል ቤት ስላለው ኮንትራትም የተናገረ ሲሆን እዚህ በጣም ደስተኛ ነኝ። ይህ ለኔ ቤቴ ነው። እዚህ ክለብ ሁሌም መሆን ወዳለው፣ ክለቡን ወደዋለው፣ ደጋፊውንም ሁሉንም ነገራቸውን ወዳለው። አንድም ቀን አርሰናልን ስለመልቀቅ አስቤ አላውቅም። በሜዳ ውስጥና ከሜዳ ውጪ ለኔ ብዙ ነገር ሰጥቶኛል። ከዚህ ቡድን ጋር ትልልቅ ክብሮችን መጎናጸፍ እፈልጋለሁ። ክለቡ ከኔ ጋር ሁሌም አስደናቂ ነበረ። ታዲያ ይህ የአውሮፓ ሻምፒዮንስ ሊግ ደግሞ አንዱና ዋነኛው ነው ሲል ተናግሯል። ስለ ሚኬል አርቴታ የተናገረው ጋብሪኤል ማርቲኔሊ አርቴታ ለኔ ብዙ ነገር የረዳኝ ሰው ነው። እሱ ሁሌም ድጋፉ አይለየኝም፣ ይመክረኛል፣ ያበረታታኛል። በሜዳ ላይም ከሜዳ ውጪም ያለው ህይወቴ በትክክለኛው መንገድ እንዲጓዝ ሁሌም ድጋፉ ተለይቶኛ ያውቅም ብሏል። አርቴታ ዓለም ላይ ካሉ የምርጦች ምርጥ አሰልጣኝ ነው። እኛም እዚህ ክለብ ውስጥ ያለነው በሙሉ እሱን በማግኘታችንና ከሱ ጋር በመስራታችን በእውነት እድለኞች ነን ሲል ተናግሯል። አሰልጣኝ ሚኬል አርቴታ ጋብሪኤል ማርቲኔሊን ተረክበው መግለጫቸውን ሲሰጡ እንዲህ ብለው ጀምረዋል። እኛ እዚህ ቦታ የተገኘነው ደጋፊዎቻችንና ሰዎችን ለማስደሰት ነው፣ ታሪክ ለመስራት ነው። ይህንን ለማድረግ ደግሞ እጅግ ተቃርበናል። ይህንን ወርቃማ እድል ተጠቅመን ታሪክ ለመስራት ዝግጁ ነን ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል። አሰልጣኝ ሚኬል አርቴታም የሴቶቹ የአርሰናል ቡድን በትላንትናው ዕለት ሊዮንን ከሜዳቸው ውጪ አሸንፈው ለፍጻሜ አልፈዋል። የእነሱ የሴቶቹ ውጤት ለኛ ትልቅ አነሳሽና አነቃቂ ውጤት ነው። እኛም እንደ ክለባችን ሴቶች ቡድን ታሪክ ለመስራት ተዘጋጅተናል። የእነሱ ድል ለኛም ትልቅ የሞራል ስንቅ ሆኖን ወደ ሜዳ እንገባለን ሲሉ የአርሰናሉ አሰልጣኝ ሚኬል አርቴታ ተናግረዋል። አሰልጣኝ ሚኬል አርቴታ አያይዘውም ሪያል ማድሪድን በሜዳችንም ከሜዳችን ውጪ ማሸነፈናል። ይህ ማለት ማንንም ማሸነፍ እንደምንችል ያሳየ ውጤት ነው። እኛ አርሰናሎች የሻምፒዮንስ ሊጉን ንጉስ ሪያል ማድሪድን በሜዳችንም ከሜዳችን ውጪም አሸንፈነዋል። ስለዚህ ማንንም ማሸነፍ እንችላለን ብለዋል። ስለ ሪካርዶ ካላፊዮሪ እንደዚሁም ስለ ቤን ዋይት እና ሚኬል ሜሪኖ የተጠየቁት አርቴታ ሪካርዶ ካላፊዮሪ ለዛሬው ጨዋታ ዝግጁ አይደለም፣ አላገገመም ብለዋል። ቤን ዋይት እና ሚኬል ሜሪኖ ልምምድ ሰርተዋል። ዛሬ መሰለፋቸውን እንመለከታለን ብለዋል። የዛሬው ጨዋታ የኤምሬትስ ስቴዲየም ከተገነባ በኋላ ከተደረጉ ትልልቅ ጨዋታዎች ውስጥ ዋነኛው ነው። በአሁኑ ሰዓት ትልቅ ታሪክ እየጻፈን ነው። ዛሬ ደግሞ የበለጠ ትልቅ ታሪክ መጻፍ እንፈልጋለን ሲሉ ተናግረዋል። ወደ ሻምፒዮንስ ሊጉ ዋንጫ ተቃርበናል። አሁን አጋጣሚውን ተጠቅመን ዋንጫውን ማሳካት አለብን ሲሉ የተናገሩት አርቴታ ለደጋፊዎች ጥሪ አቅርበዋል። በዛሬው ጨዋታ አብራችሁን ኑና ተጫወቱ ሲሉ የክለቡን ደጋፊዎች ጠይቀዋል። ኤምሬትስ ስቴዲየም
ለሚመጡ ደጋፊዎች መልእክት ያስተላለፉት አርቴታ ሙሉ ትጥቃችሁን አድርጋችሁ እያንዳንዱን ኳስ አብራችሁን ተጫወቱ ሲሉ ጥሪ አቅርበዋል። ታሪክ እየጻፍን ነው የሚሉት አርቴታ የበለጠ ድጋፍ እንፈልጋለን፣ ከሪያል ማድሪዱ ድጋፍ በላይ በዛሬው ጨዋታ ትልቅ ድባብ እንፈልጋለን ብለዋል። ቦታውን የተለየ ማድረግ ከፈለጋችሁ ማድረግ ትችላላችሁ፣ ከዚህ በፊት ያልታየ ነገር ይኖራል ሲሉ አሰልጣኝ ሚኬል አርቴታ ለደጋፊዎች እጅግ ጥብቅ መልእክት አስተላልፈዋል። ከአሰልጣኝ ሚኬል አርቴታ በኋላ የፓሪስ ሰን ጀርሜኑ እጅግ ድንቅ አሰልጣኝ ሉዊስ ኤንሪኬ ደግሞ ጋዜጣዊ መግለጫቸውን ያካሄዱ ሲሆን ይህንን ተናግረዋል። የፒኤስጂ ዋና አሰልጣኝ ኤንሪኬ ቡድናቸው ሙሉ ትኩረቱ የአርሰናል ጨዋታ መሆኑንና ዝግጁ እንደሆኑ ገልጸዋል። በጥሩ ቁመና ላይ ነን የምንገኘው ያሉት ሉዊስ ኤንሪኬ አርሰናልን ከኳስ ጋር ጠንካራ ነው፣ በዛሬው ጨዋታ ራሳችን ላይ ማተኮርና ማድረግ አለብን ብለዋል። አርሰናል ከአውሮፓ ምርጥ ቡድኖች አንዱ ነው። በግማሽ ፍጻሜው ያሉ አራቱም ክለቦች እዚህ መሆን ይገባቸዋል። እዚህ መጫወት በጣም ከባድ ነው ያሉት ሉዊስ ኤንሪኬ በሻምፒዮንስ ሊጉ የመጀመሪያ ዙር በአርሰናል ስለመሸነፋቸው የተነሳላቸው ኤንሪኬ ጨዋታው 7-8 ወራት አልፈውታል፣ አሁን ያኔ የነበርነው ፒኤስጂ አይደለንም ሲሉ ተናግረዋል። ጨዋታውን በድጋሚ አይቼዋለሁ፣ ብዙ ልዩነት አለው። የሻምፒዮንስ ሊግ የመጀመሪያ ዙር ደረጃችን አሁን እንዳለንበት አይደለም፣ አድጓል ሲሉ ነው እንግዲህ ሉዊስ ኤንሪኬ ተናገሩት። አርሰናል ምርጥ ቡድን ቢሆንም እኛም እጅግ ምርጥ ቡድን ነን፣ ስለዚህ ለማሸነፍ ተዘጋጅተናል ሲሉ ተናግረዋል። ቶማስ ፓርቴ ከዛሬው ጨዋታ ውጪ መሆኑ ፔዥን ይጠቅመዋል ወይ ተብለው የተጠየቁት ኤንሪኬ አርሰናል ትልቅና ጠንካራ ቡድን ነው፣ ቅድም ተናግር ያለው ዛሬ የምንገጥመው ከአውሮፓ አንዱ ምርጥ የሆነው ቡድን ነው። ጠንካራ ተጫዋቾች ስላሏቸው እነሱ በአንድ ተጫዋች ላይ ብቻ የሚተማመኑ አይደሉም ሲሉም ተናግረዋል። ሉዊስ ኤንሪኬ መድፈኞቹ ከቆመ ኳስ ላይ እጅግ ጎበዝ ናቸው፣ እሱን ለመቋቋም ምን አስባቸዋል ተብለው ሲጠየቁም እኔ በፊፋ የታወቀ የአሰልጣኝነት ፍቃድ አለኝ፣ ሁሉንም ነገር ሳልሰራ እንዴት የአሰልጣኝነት ፍቃድ ማግኘት እችላለሁ? እንደ አሰልጣኝ በሁሉም የጨዋታ ዘርፍ ተጫዋቾችን አሰራለሁ፣ በሁሉም ዘርፍ እንሰራለን፣ ስለዚህ በቆመ ኳስም እንሰራለን ሲሉ እንግዲህ ሉዊስ ኤንሪኬ ተናግረዋል። ፒኤስጂ እና አርሰናል ሁለቱም ተመሳሳይ ቡድኖች ናቸው፣ አብዛኛው ነገሮቻቸው ተመሳሳይ ነው። ሁለቱም በጋራ እንደ ቡድን ተጋጣሚን የማጥቃትና በጋራ የመከላከል ብቃት አላቸው ሲሉ ተናግረዋል። በምድብ ጨዋታዎች ቡድናችን ጥሩ እንዳልሆነ እናውቃለን። ከምድብ ጨዋታ በኋላ ግን ጥሎ ማለፍ አልፈን አሁንኛ በጣም የተሟላ ቡድን ነን። በግማሽ ፍጻሜ ላይ እንገኛለን እና ቀጣዩ ዋነኛ ዓላማችን አርሰናልን አሸንፈንና ጥለን በመድረኩ ዋንጫውን በማሳካት ታሪክ መጻፍ ነው ሲሉ ተናግረዋል። በጥቅምት ወር በምድብ ጨዋታ ከተገናኙ በኋላ መድፈኞቹ አሁን ከ7 ወራት በኋላ ፓሪስ ሰን ጀርሜንን በኤምሬትስ የሚያስተናግዱ ሲሆን አርሰናል አሁን በአውሮፓ ካሉ ምርጥ ቡድኖች አንዱ እንደሆነ አምናለሁ ሲሉ እንግዲህ ሉዊስ ኤንሪኬ ተናግረዋል። የፓሪስ ሰን ጀርሜኑ ተጫዋች ቪቲኒያ በበኩሉም አርሰናልን ማሸነፍ እንችላለን ሲል ነው የተናገረው። የዛሬው ጨዋታ በምድብ ጨዋታ ከአርሰናል ጋር ከተጫወት ነው በፍጹም የተለየ ይሆናል። በእርግጠኝነት በዛሬው ጨዋታ የተለየ ነገር እናደርጋለን ብዬ አስባለሁ። ነገር ግን በዛሬው ጨዋታ ያጫወት ዘይቤያችንና ስታይላችንን አንቀይርም ሲል ተናግሯል። የአርሰናል የመሃል ሜዳ ተጫዋቾች እጅግ ጠንካራ ናቸው። በዚህ ላይ ምን ለማድረግ አስባችኋል ተብሎ የተጠየቀው ቪቲኒያ የአርሰናል የመሃል ሜዳ ተጫዋቾች ጠንካራ እንደሆኑ እናውቃለን። ሊቨርፑልን ስንገጥም መሃል ላይ በልጠናቸው አሸንፈናል እና በመሃል ሜዳችን ክፍል ላይ ችግር ያለብን አይመስለኝም ሲል ቪቲኒያ የተናገረ ሲሆን ለደጋፊዎች ቃልም ምገባው ከኤምሬትስ ስቴዲየም ውጤት ይዘን እንወጣለን። ለፓሪስ ሰን ጀርሜን ደጋፊዎች አንገታቸውን ቀና አድርገው ወደ ፓሪስ የሚመለሱበትን ውጤት ይዘን እንደምንወጣ እርግጠኛ ነኝ ሲል ነው የተናገረው። የመድፈኞቹ ግብ ጠባቂ ዴቪድ ራያ በበኩሉ ስለ ፓሪስ ሰን ጀርሜን ሲናገር ፒኤስጂ ካስቶን ቪላ ጋር በቪላ ፓርክ ያደረጉት የመልስ ጨዋታ ለነሱ ገሃነም ነበር ብዬ አስባለሁ። ያ ጨዋታ ፍጹም ከብዷቸው ነበር ብለዋል። በእርግጥ ከፒኤስጂ ጋር በምድብ
ምድብ ተጫውተናል እና እነሱ በምድብ ጨዋታ ከነበሩበት ብቃት አሁን የተለየ ቡድን ያላቸው ይመስለኛል። ፒኤስጂዎች ተጋጣሚን ለማስጨነቅና ለመጫን ሁሉም ባንድ ላይ ሜዳ ላይ ይሮጣሉ ብለዋል ዴቪድ ራያ። ቀጥሎም ሉዊስ ኤንሪኬ በስፔን ብሔራዊ ቡድን አውቀዋለሁ እና እሱ በተጫዋቾች ላይ የሚያደርገውን እንዴት ተጋጣሚን ተጭነው እንዴት መጫወት እንዳለባቸውና እንዴት እንደሚጫኑ ሲያሰለጥን እንደዚህ ያሉ ነገሮችን በብሔራዊ ቡድን ላይ አብሬው ስለሰራው ስለ ኤንሪኬ ጠንቅቄ ያውቃለሁ ብለዋል። ነገር ግን በዚያን በቪላ ፓርክ ጨዋታ የነበራቸው ጨዋታ እንዴት እንደተቸገሩ ተመልክቻለሁ። ለምሳሌ አስቶን ቪላን ሲገጥሙና ከኛ ጋር ሲጫወቱ በሁለቱ መካከል ትልቅ ልዩነት ነበረው ብለዋል። እናም ሁሉም በአንድ ጊዜ ተጭነው ለመጫወት ይሮጣሉ። የሚገርመው ደግሞ ውጤቱ ምንም ሊያመጣ እንደሚችል ሁሉም ግድ የላቸውም ሲል ተናግሯል። ስንት ደቂቃ እንደዚህ መጫወት እንዳለባቸው አልተረዱም። ውጤቱ ከእጃቸው ሊወጣ ተቃርበው ነበርም። እናም እንደዛም ሆኖ አሁንም በተመሳሳይ መንገድ ይጮታሉ ሲል ዴቪድ ራያ የተናገረ ሲሆን እነሱ ግብ ተቆጠረባቸው ማስቆጠሩም ከማጥቃት ወደ ኋላ አይሉም ብለዋል። እንደዚህ የሚጫወቱበትን መንገድ የተላመዱ ነው ብዬ አስባለሁ። ከምድብ ጨዋታ ጀምሮ እስካሁን የመጡበት መንገድ ድረስ በጣም እያደጉ ያሉት በዚህ መንገድ ነው። አደንቃቸዋለሁ ሲል ዴቪድ ራያ ተናግሯል። ነገር ግን እኛ አርሰናሎች ነን፣ እነሱን ማሸነፍ እንችላለን፣ እኛም በደንብ ተዘጋጅተናል ሲል ነው ዴቪድ ራያ የተናገረው። አሰልጣኝ ሚኬል አርቴታ ሚኬል ሜሪኖ ዛሬ መለማመዱንና በጨዋታው ላይ እንደሚሰለፍ የተናገሩ ሲሆን የአርሰናል የመሃል ሜዳ ስፍራም በሚኬል ሜሪኖ በዲክላን ራይስና በማርቲን ኦዲጋርድ ሊመራ እንደሚችል ነው የተዘገበው። የመድፈኞቹ አሰላለፍም ይህንን ሊመስል እንደሚችል የተነገረ ሲሆን ግብ ጠባቂ ዴቪድ ራያ፣ በተከላካይ ስፍራ ጁሪየን ቲምበር፣ ዊሊያም ሳሊባ፣ ጃኮብ ኪዮርና ማይልስ ሉዊስ ስኬሊ፣ በመሃል ሜዳ ደግሞ ዲክላን ራይስ እንደዚሁም ሜሪኖና ኦዲጋርድ ሲጣመሩ በፊት ለፊት መስመር ላይ ቡካዮ ሳካ፣ ሊያንድሮ ትሮሳርድና ማርቲኔሊ ይጣመራሉ ተብሎ ይጠበቃል። መድፈኞቹ በሜዳቸው እጅግ ከፍተኛ ድባብ የሚኖር ሲሆን አሰልጣኝ ሚኬል አርቴታ የአርሰናል ሁሉም ደጋፊ ወደ ኤሚሬትስ እንዲከተም ጥሪ አስተላልፈዋል። ከሪያል ማድሪዱ የበለጠ ድጋፍ እንፈልጋለን ያሉት አሰልጣኝ ሚኬል አርቴታ ፒኤስጂ ጠንካራ ቡድን እንደሆነ እናውቃለን፣ እኛ ግን ሎስ ብላንኮቹን እንዳሸነፍነው ሁሉ በሻምፒዮንስ ሊጉ የሚገጥመንን የትኛውንም ቡድን ድል የማድረግ ብቃቱ አለን ሲሉ ነው አሰልጣኝ ሚኬል አርቴታ የተናገሩት። በነገራችን ላይ ሚኬል አርቴታ የሉዊስ ኤንሪኬ አድናቂና ጓደኛ ሲሆኑ እሱን እጅግ አድርጌ እወደዋለሁ፣ በአሰልጣኝነት ታሪኬ ውስጥ ካሉ ምርጥ ሰዎች አንዱ ነው ያለው አሰልጣኝ ሚኬል አርቴታ፣ ነገር ግን ነገ ይህ ወዳጅነታችን አይሰራም፣ እንፋጠጣለን ብለዋል። አሰልጣኝ ሚኬል አርቴታም በአርሰናል ቤት እጅግ ትልቅ ያሉትን ታሪክ ለመስራት እንደተዘጋጁ ሲናገሩ ይህም ደግሞ የአውሮፓ ሻምፒዮንስ ሊግ ዋንጫን ወደ ሰሜን ለንደን ማምጣት ነው ብለዋል። አሁን ዋንጫውን ለማሳካት እጅግ ተቃርበናል። ይህንን ወርቃማ ድል ተጠቅመን ዋንጫው ጋር እንቀርባለን ብዬ አስባለሁ። በተጫዋቾቼ እምነት አለኝ ያሉት አሰልጣኝ ሚኬል አርቴታ አርሰናል በታሪኩ አሳክቶት የማያውቀውን ይህንን ዋንጫ ወደ መድፉ ቤት ይዘን ልንመጣ እንችላለን፣ እባካችሁ አብራችሁን ሁኑ ሲሉ ለደጋፊዎች ጥሪ አቅርበዋል። ብራዚላዊው ገብርኤል ማርቲኔሊ አርሰናል እጅግ ትልቅ ክለብ ነው፣ ስለዚህም ይህ ትልቅ ዋንጫ ያስፈልገዋል። አርሰናል እንደ ስሙ እስካሁን ድረስ የአውሮፓ ሻምፒዮንስ ሊግን አለማሳካቱ እጅግ አሳዛኝ ነው። ታዲያ ዘንድሮ ይህንን ታሪክ መቀየር የምንችልበትን ትልቅ እድል አግኝተናል። ስለዚህ ሁላችንም ከአርቴታ ጋር በመሆን ይህንን እድል መጠቀም አለብን ሲል ነው ማርቲኔሊ የተናገረው። አርሰናል እንግዲህ የእንግሊዝ ፕሪሚየር ሊግ ጉዳይ በሊቨርፑል ከተወሰደና እንዳጣው ካረጋገጠ በኋላ አሁን ላይ ሙሉ ትኩረቱ በአውሮፓ ሻምፒዮንስ ሊግ ሲሆን ከ16 ዓመታት በኋላ ነው አራት ውስጥ መግባት የቻለው። ታዲያ መድፈኞቹ ሙሉ ትኩረታቸውንና ኃይላቸውን በሻምፒዮንስ ሊጉ መድረክ ላይ በማድረግ ዘንድሮ ያለ ዋንጫ ላለማጠናቀቅ ከፍተኛ ትግል እንደሚያደርጉ ይጠበቃል። ባለፉት 3 ዓመታት አርሰናሎች በእንግሊዝ ፕሪሚየር ሊግ ሁለቴ በማንቸስተር ሲቲ ዘንድሮ ደግሞ በሊቨርፑል ዋንጫውን ተነጥቀዋል። ታዲያ አርሰናሎች በዚህ ትልቅ ቁጭት ውስጥ የሚገኙ ሲሆን ዘንድሮ ያለ ዋንጫ የሚያጠናቅቁ ከሆነ ለደጋፊዎችም ለአሰልጣኙም እንደዚሁም ለተጫዋቾችም ከፍተኛ ቁጭት እንደሚሆን ይነገራል። መድፈኞቹ የዘንድሮ የውድድር ዓመት ያለ ዋንጫ ላለማጠናቀቅ ከፍተኛ ጥረት እንደሚያደርጉ ሲጠበቅ ይህም ብቸኛ እድላቸው የአውሮፓ ሻምፒዮንስ ሊግ ብቻ ነው።
መድፈኞቹ በዘንድሮው የውድድር ዓመት በጉዳት በርካታ ጊዜ ታምሰው አራት ውስጥ መግባታቸው የሚደነቅ ቢሆንም ይህንን ባለ ሁለት ትልልቅ ጆሮ የአውሮፓ ሻምፒዮንስ ሊግ ዋንጫን ማሳካት የሚችሉ ከሆነ የደጋፊዎች ያለፉት 3 ዓመታትን ጥም ማርካት ይችላሉ። መድፈኞቹ የአውሮፓ ሻምፒዮንስ ሊግን ካሳኩ በኋላ በቀጣይ ፕሪሚየር ሊጉን ማሳካት ሊቀላቸው እንደሚችል የተነገረ ሲሆን ሻምፒዮንስ ሊጉን ብቻ ማሳካት በርካታ ከዋክብትን ወደ አርሰናል ይስባል። የፈለጉትን ተጫዋችም ማስፈረም እንዲችሉ ያደርጋቸዋል ተብሏል። መድፈኞቹ ታዲያ ይህንን ትልቅ ዋንጫ የሚስሙ ከሆነ በቀጣይ ዓመታት የሚያቆማቸው አይገኝም። በስነልቦናቸውም ከፍተኛ ደረጃ ይደርሳሉ ተብሎ ነው የሚገመተው። አሁን በሻምፒዮንስ ሊግ ብቸኛ የቀሩት ቡድኖች አርሰናል፣ ፓሪስ ሰን ጀርሜን፣ ባርሴሎናና ኢንተር ሚላን ናቸው። መድፈኞቹ ፒኤስጂን በሜዳቸው ሲገጥሙ ውጤቱን ወደ ፓሪስ ይዞ ላለመሄድ እንዴትም አድርገው አሸንፈው መውጣት ይፈልጋሉ። ነገ ውጤቱን በእጃቸው ካደረጉ በቀጣይ ወደ ፓሪስ ተጉዘው ሲጫወቱ ያለ ጫና ልክ እንደ ሪያል ማድሪድ ቀለል ብለው ለማለፍ የነገውን ጨዋታ ከሁለት በላይ ግቦችን አስቆጥረው ለማሸነፍ ከፍተኛ ጥረት እንደሚያደርጉም ይጠበቃል። ፒኤስጂም በአንጻሩ ቀላል ተጋጣሚ እንዳልሆነ የሚታወቅ ሲሆን የእንግሊዝ ፕሪሚየር ሊጉን አሸናፊ ሊቨርፑልን አንፊልድ ድረስ መጥተው አሸንፈው ከሻምፒዮንስ ሊጉ ውጪ ማድረጋቸው ይታወሳል። በዚህም በተለይም የመሃል ሜዳው ክፍል የነገው የጨዋታ ወሳኝ ሲሆን ፒኤስጂዎች በመሃል ሜዳ ላይ ያላቸው እጅግ ከኳስ ጋር ምቾት አርሰናሎችን የሚበልጡ ከሆነ በመድፈኞቹ ላይ ጫና ያሳድራሉ ተብሎ ይጠበቃል። በተለይም የአርሰናሉ የመሃል ሜዳ ሚዛን ጠባቂ ጋናዊው ተጫዋች ቶማስ ፓርቴ በቅጣት ምክንያት የዛሬው ጨዋታ ላይ አለመኖሩ ለፓሪስ ሰን ጀርሜኖች እጅግ ከፍተኛ ጥቅም የሚሰጣቸው ሲሆን ፓሪስ ሰን ጀርሜኖች ታዲያ የቶማስ ፓርቴን አለመኖር እንደ ድል ተጠቅመው በመሃል ሜዳ ላይ በዛ ብለው በአርሰናል ላይ ጫና ያሳድራሉ ተብሎ ይጠበቃል። ታዲያ የመሃል ሜዳውን ልክ እንደ ቶማስ ፓርቴም ልክ እንደ ራሱም ሆኖ ተቆጣጥሮ ከፍተኛ ግልጋሎት ይሰጣል ተብሎ የሚጠበቀው በአሁኑ ሰዓት በመድፈኞቹ ቤት እጅግ በአስደናቂ ብቃት የሚገኘው ዲክላን ራይስ ሲሆን ሚኬል ሜሪኖ ደግሞ ከመሃል ሜዳ ወደፊት እየተጓዘም ይጫወታል ተብሎ ይጠበቃል። ዘንድሮ በአቋሙ እየተተቸ የሚገኘው ማርቲን ኦዲጋርድ በግማሽ ፍጻሜውና በዛሬው ፍጥጫ ግን ያለውን ሁሉ ይሰጣል ተብሎ የሚጠበቅ ሲሆን እንደባለፉት ቀናት በአቋም መውረዱን እንዲያሳይ ማንም የአርሰናል ደጋፊ አይፈልግም። ስለዚህ በአርሰናል ቤት ቲምበር፣ ማይልስ ሉዊስ ስኬሊ፣ ሳሊባ፣ ራያና ኪዮርን ጨምሮ ትሮሳርድ፣ ቡካዮ ሳካ፣ ማርቲኔሊ ሁሉም ተጫዋቾች ያላቸውን ሁሉ ለግሰው መድፈኞቹን ወደ አውሮፓ ሻምፒዮንስ ሊግ የናፈቃቸው የፍጻሜ ውድድር ይመልሳሉ ተብሎም ይጠበቃል። እንደ ኦፕታ ሱፐር ኮምፒውተር ግምት ከሆነ አርሰናል ፓሪስ ሰን ጀርሜንን አሸንፎ ያልፋል የሚል ሲሆን መድፈኞቹ ጥሩ ሆኖ ሲባል መጥፎ፣ መጥፎ ሆኖ ሲባል ጥሩ መሆናቸው ደግሞ በዛሬው ጨዋታም በርካቶች ስጋት እንዲገባቸው አድርጓል። ነገር ግን ከፕሪሚየር ሊጉ በተሻለ ዘንድሮ በሻምፒዮንስ ሊጉ መድፈኞቹ እጅግ የተዋጣ ጉዞን ማድረግና ወጥነት ያለው አቋምን ማሳየት ችለዋል። በፓሪስ ሰን ጀርሜን በኩል ፊት ለፊት መስመር ተጫዋቾቹ ኦስማን ዴምቤሌና ኪቪቻ ክቫራትስኬሊያ ለአርሰናል ተከላካዮች ከፍተኛ ስቃይና መከራ ይሆናሉ ተብሎ ሲጠበቅ በመስመር የሚያጠቃውን የፒኤስጂን የአጥቂ መስመር ለመቋቋም ቲምበርና ማይልስ ሉዊስ ስኬሊ ሙሉ 90 ደቂቃ ትኩረታቸውን እንደዚሁም ያላቸውን ሁሉ ሊሰጡም ይገባል ተብሏል። ውድ አድማጭ ተመልካቾቼ የዛሬውን እጅግ ተጠባቂ ጨዋታ ወሳኝ መረጃዎችና ተጠባቂ የሚኬል አርቴታ የሉዊስ ኤንሪኬን መግለጫዎች ወደናንተ አደረስኩኝ። የዛሬው ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታ እንግዲህ ወደ ፍጻሜው ማን ያልፋል የሚለውን በግማሹ የሚያሳየን ተጠባቂ ጨዋታ ይሆናል። አርሰናል ወይስ የፈረንሳዩ ኃያል ክለብ ፓሪስ ሰን ጀርሜን? ሚኬል አርቴታ ወይስ ሉዊስ ኤንሪኬ? ቡካዮ ሳካ ወይስ ኦስማን ዴምቤሌ? ጁሪየን ቲምበር ወይስ ኑኖ ሜንዴስ? ዲክላን ራይስ ወይስ ጃው ኔቬስ የሚለው በበርካቶች ዘንድ የሚጠበቅ ነው። እስኪ ግምታችሁን አርሰናል ከፓሪስ ሰን ጀርሜን ስንት ለስንት ያልቃል? ማን አሸንፎስ በመልሱና በዛሬው ጨዋታ ለፍጻሜ ይደርሳል የሚለውን ግምታችሁን ኮሜንት ላይ ልታስቀምጡልኝ ትችላላችሁ። አብርሃም ፍቅሬ ነበርኩ። የዕለቱን ወሳኝ መረጃ ወደ እናንተ አደረስኩኝ። ቻናላችን በአጭር ጊዜ እጅግ ተወዳጅ
ተወዳጅነትን አትርፏል። ከሀገር ውስጥም ከባህር ማዶም ያላችሁ ውድ አድማጭ ተመልካቾቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በየዕለቱ ወሳኝ ጥንክሮችን ታገኛላችሁ። በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘሁላችሁ።